ጤና ይስጥልኝ የተወዳጁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የካቲት 6 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይም የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን የምግብ ዘይት ዋጋ መናርን ተከትሎ ለዋጋ ንረት በምክንያትነት የተጠቀሰውን ጉዳይና የተሰጠውን ምላሽ በዝርዝር እናጋራችኋለን። የጤና ባለሙያዎችን የስራ ልምድ በተመለከተ ባለስልጣኑ አዲስ መረጃ ይፋ አድርጓል። በመረጃውም በርካታ ጉዳዮችን በዝርዝር አሳውቀዋል። ትሰሙታላችሁ። ከውጪ የአፍሪካ ህብረት እስራኤል ለሶማሊላንድ የሰጠችውን እውቅና በመቃወም በጥብቅ ማሳሰቡ ተሰምቷል። በዝርዝር ይዘነዋል፣ የምትሰሙት ይሆናል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ከአዲስ አበባ የአንድ ቀን ቆይታ በኋላ ምክትላቸው በአስመራ መገኘታቸው የበርካቶችን ትኩረት ስበዋል። በአስመራው ውይይት ምን ጉዳዮች ተነሱ? አብራችሁን ስትቆዩ የምታደምጡት መረጃችን ነው። አሜሪካ በዓለም ትልቁ የጦር መርከቧን ወደ መካከለኛው ምስራቅ ማንቀሳቀሷ በተሰማበት በአሁኑ ወቅት ፕሬዚዳንት ዶናልድ ትራምፕ ኢራን በአንድ ወር ጊዜ ውስጥ የኒውክሌር ስምምነት ላይ ካልደረሰች አስከፊ መዘዝ ይጠብቃታል ሲሉ አስጠንቅቀዋል። እየተባባሰ ባለው የመካከለኛው ምስራቅ ውጥረት የሚያተኩሩ የተለያዩ ዘገባዎችን ይዘናል። አብራችሁን በመቆየት እንድትከታተሉ እንጋብዛለን። አሁን ወደ ዝርዝር መረጃዎች እንለፍ። መንግስት ለአፍሪካ ህብረት ስብሰባ ወደ ኢትዮጵያ የገቡ እንግዶችን በሀገሪቱ ኢንቨስት እንዲያደርጉ ጋበዘ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ አበባ እየተካሄደ በሚገኘው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለታደሙ የአፍሪካ ሀገራት መሪዎችና ልዑካን በአገሪቱ እያደገ ባለው የኢኮኖሚ ዘርፍ ኢንቨስት እንዲያደርጉ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ይህንን ጥሪ ያስተላለፉት የአህጉሪቱ መሪዎች ለጉባኤ ወደ መዲናዋ በገቡበት ወቅት ሲሆን ኢትዮጵያ ተግባራዊ ባደረገችው ሀገር በቀል የኢኮኖሚ ማሻሻያና በታዳሽ ኃይል ልማት አማካኝነት ለንግድ ስራ ምቹ ምህዳር ፈጠሩን አብራርተዋል። በአሁኑ ወቅት በመሪዎች ጉባኤው ላይ ለመሳተፍ በርካታ የአፍሪካ መሪዎች አዲስ አበባ የገቡ ሲሆን ከነዚህም መካከል የታንዛኒያዋ ፕሬዚዳንት ሳሚያ ሱሉሁ ሐሰን፣ የሌሶቶ ንጉስ ሌትሲ ሳልሳዊ፣ የላይቤሪያው ፕሬዚዳንት ጆሴፍ ቦአካይ፣ የመካከለኛው አፍሪካ ሪፐብሊክ ፕሬዚዳንት ፎስቲን አርካንጅ ቱዋዴራና የሞዛምቢኩ ፕሬዚዳንት ዳንኤል ቻፓ ይገኙበታል። በተጨማሪም የናይጄሪያ ምክትል ፕሬዚዳንት ካሺም ሸቲማና የኡጋንዳ ምክትል ፕሬዚዳንት ጄሲካ አሉፖን ጨምሮ በሺዎች የሚቆጠሩ ልዑካን በጉባኤው ላይ እንደሚሳተፉ ተገልጿል። መንግስት ለባለ ሀብቶች ቅድሚያ የሚሰጥ አሰራር መገንባቱን የገለጹት ጠቅላይ ሚኒስትሩ በተለይም የታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ከታዳሽ ምንጮች የሚመነጨው የኤሌክትሪክ ኃይል አቅርቦት ከ98 በመቶ በላይ መድረሱ ለኢንዱስትሪ ልማት ትልቅ ዕድል መሆኑን ጠቁመዋል። ግልጽ የሆነ የቀጥታ የውጭ ኢንቨስትመንት ማዕቀፍ፣ ዘመናዊ ልዩ የኢኮኖሚ ቀጠናዎችና እየተስፋፋ ያለው የዲጂታል መሰረተ ልማት ኢትዮጵያን በአህጉራዊ ነጻ የንግድ ቀጠና ውስጥ ተመራጭ ያደርጋታል ብለዋል። ይህ የኢንቨስትመንት ጥሪ ትኩረት ያደረገው በግብርና ቴክኖሎጂ፣ በማኒፋክቸሪንግ፣ በፋይናንስ ቴክኖሎጂና በማዕድን ዘርፎች ላይ ሲሆን ይህም የአፍሪካን የጋራ ብልጽግና ለማረጋገጥ ወሳኝ መሆኑ ተገልጿል። መሪዎቹ በቆይታቸው ወቅት በአዲስ አበባ የተከናወኑ የኮሪደር ልማት ስራዎችንና የቱሪዝም መዳረሻዎችን እንዲጎበኙም ግብዣ ቀርቦላቸዋል። የፋይናንስ እጥረት የሀገር ውስጥ የምግብ ዘይት ምርትን ክፉኛ የተፈታተነው መሆኑ ተገለጸ። በኢትዮጵያ የሚገኙ የምግብ ዘይት አምራች ፋብሪካዎች በከፍተኛ የገንዘብ እጥረት ምክንያት የማምረት አቅማቸው ከግማሽ በላይ መውረዱንና ችግሩ በአስቸኳይ ካልተቀረፈ የምርት መጠኑ ከ5 በመቶ በታች ሊያሽቆለቁል እንደሚችል የኢትዮጵያ የምግብ ዘይት አምራቾች ማህበር አስታውቋል። ማህበሩ እንደገለጸው በአሁኑ ወቅት ፋብሪካዎቹ ካላቸው አጠቃላይ የማምረት አቅም ውስጥ መጠቀም እየቻሉ ያሉት 50 በመቶውን ብቻ ሲሆን ይህም የሆነው ዘርፉ የሚጠይቀውን ከፍተኛ መዋለ ንዋይ የሚሸፍን በቂ ብድርና የፋይናንስ አቅርቦት ባለመኖሩ ነው ተብሏል። የማህበሩ ስራ አስኪያጅ አቶ ትልቅ ሰውለታ እንዳስረዱ ትልልቅ የሚባሉ ፋብሪካዎች ለዕለታዊ ምርት ብቻ እስከ 20 ሚሊዮን ብር የሚገመት ጥሬ ዕቃ ያስፈልጋቸዋል ተብሏል። በአሁኑ ወቅት የሰብል ምርት ተሰብስቦ ለገበያ የሚቀርብበት ወቅት ቢሆንም አምራቾች ግብአቱን በጅምላ ገዝተው ለማከማቸት የሚያስችል የፋይናንስ አቅም ስለሌላቸው ምርታቸውን ወጥ በሆነ መልኩ ለገበያ ማቅረብ ተስኗቸዋልም ብለዋል። ይህም ፋብሪካዎቹ በየቀኑ ጥሬ ዕቃ እየገዙ በትንሹ እንዲያመርቱ አስገዳጅ ሁኔታ መፍጠሩን ስራ አስኪያጁ ጠቁመዋል። ይህ የምርት መቀነስ በአገር ደረጃ ትልቅ ኪሳራ እያስከተለ መሆኑን የገለጹት አቶ
ትልቅ ሰው አምራቾቹ በአሁኑ ወቅት መሸፈን የቻሉት የሀገሪቱን የዘይት ፍላጎት 20% ብቻ እንደሆነ ተናግረዋል። መንግስት ከአበዳሪ ተቋማት ጋር በመተባበር ለአምራቾች በቂ የብድር አቅርቦት እንዲመቻች የጠየቁት ስራ አስኪያጁ አቅርቦቱ ቢጨምር የውጭ ምንዛሬን ከማዳን ባለፈ ለዜጎች የስራ ዕድል እንደሚፈጥርና ህብረተሰቡም ጤናማ ዘይት እንዲያገኝ እንደሚያስችል ገልጸዋል። ወደ ዘርፉ እየተቀላቀሉ ያሉ 10 አዳዲስ ፋብሪካዎችም ቢሆኑ የፋይናንስ ችግሩ ካልተቀረፈ ለውጥ ማምጣት እንደማይችሉ ተመላክቷል። ይህ በአምራቾች በኩል የታየው የምርት መቀነስ ስጋት በአዲስ አበባ ከተማ ባለው የችርቻሮ ገበያ ላይ አሁን እየታየ ካለው የዋጋ ንረትና የሸማቾች እሮሮ ጋር ተዳምሮ የዘርፉን ችግር ይበልጥ አሳሳቢ ያደርጉታል። በአዲስ አበባ በሚገኙ በርካታ ሱቆች 5 ሊትር ዘይት እስከ 2200 ብር እየተሸጠ መሆኑን ሸማቾች የገለጹ ሲሆን ይህም ከወራት በፊት ከነበረው ከ1600 እስከ 1800 ብር የዋጋ ተመን በከፍተኛ ሁኔታ የጨመረና ኑሮን በእጅጉ የፈተነ መሆኑ ተነግሯል። ይሁን እንጂ የአዲስ አበባ ከተማ ንግድ ቢሮ በበኩሉ 5 ሊትር ዘይት በ2200 ብር እየተሸጠ ስለመሆኑ መረጃ እንደሌለው ገልጾ በመንግስት የገበያ ማዕከላትና በእሁድ ገበያዎች ምርቱ ከ1600 እስከ 1680 ብር እየቀረበ መሆኑን ማስተዋወቁ አይዘነጋም። ቢሮው ገበያውን ለማረጋጋት ቁጥጥር እያደረገ መሆኑን ቢገልጽም አምራቾች ግን በቂ የፋይናንስ ድጋፍ ካልተደረገላቸውና አሁን ላይ ያለው የ20% የሀገር ውስጥ ፍላጎት ሽፋን ካላደገ የውጭ ምንዛሬን የመቆጠብና የገበያ መረጋጋትን የመፍጠር ዓላማው ሊሳካ እንደማይችል አሳስበዋል። የጤና ባለሙያዎች የሙያ ፍቃድ ባወጡበት መስራታቸውን የሚገልጽ መስፈርት ካሟሉ የሙያ ፍቃድ ሊያድሱ እንደሚችሉ ተነገረ። የጤና ባለሙያዎች የትምህርት ዝግጅት የተለያየ ሆኖ የሙያ ፍቃዳቸውን በማውጣት በሙያ ፍቃድ እየሰሩበት መሆኑን የሚገልጽ የስራ ልምድ የሚያቀርቡ ከሆነ በሰለጠኑበት ሙያ ሁሉ ሙያ ፍቃድ ማውጣት የሚቻልባቸው ሁኔታዎች መመቻቸታቸው ተገልጿል። በተጨማሪም በሁለት ሙያ የሙያ ስራ ፍቃድ ስለማውጣትና የስራ ልምድ አያያዝም በተመለከተ በክሊኒካል መስክ እየሰራ ያለ ባለሙያ በኤምፒኤች ቢማር በሁለቱ ሙያ ፍቃድ ማውጣት ይችላል ተብሏል። በሌላ በኩል የዲፕሎማ ነርስ ሆኖ ቆይቶ በጤና መኮንንነት ወይም ደግሞ ኤችኦ ዲግሪ አግኝቶ የብቃት ምዘና ያለፈ ባለሙያ መምረጥ የሚችለውን አንዱ ፍቃድ ብቻ ነው የተባለ ሲሆን ዲፕሎማውን ከመረጠ ግን ለዲግሪ ትምህርት ያሳለፈው ጊዜ እንደ ስራ ልምድ እንደሚያዝለት ተገልጿል። እንዲሁም የጤና መኮንን ኤችኦ የነበረና ሕክምና ኤምዲ ተምሮ የብቃት ምዘና ያለፈ ባለሙያ መምረጥ የሚችለው አንዱን ፍቃድ ብቻ ሲሆን የጤና መኮንንነቱን ከመረጠ ለሕክምና ትምህርት ያሳለፈው ጊዜ እንደ ስራ ልምድ ይያዝለታል ተብሏል። የስራ ልምድን በተመለከተ ተዛማጅ ለሆኑ ሙያዎች ባለሙያው በትምህርት ላይ የቆየበትን ጊዜ ሌላኛው ሙያ ቀድሞ ይሰራበት ለነበረው ሙያ የስራ ልምድ መሆን እንደሚችል ከአዲስ አበባ ምግብና መድኃኒት ባለስልጣን የተገኘው መረጃ ያመለክታል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 1 ያዝናቸውን የሀገር ውስጥ ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በማስከተል ከዓለም አቀፍ የመረጃ ምንጮቻችን ያገኘናቸው አሁናዊ ዓለም አቀፋዊ ጉዳዮችን ነግራችኋለን። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ከአዲስ አበባ የአንድ ቀን ቆይታ በኋላ ምክትላቸው በአስመራ መገኘታቸው የበርካቶችን ትኩረት ስቧል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን አልሳውድ እንዲሁም ምክትላቸው ኢንጂነር ወሊድ አብዱል ከሪም አልኸሪጂ በኢትዮጵያና በኤርትራ ከፍተኛ ዲፕሎማሲ ጉብኝት ማድረጋቸው ተገልጿል። የውጭ ጉዳይ ሚኒስትሩ ልዑል ፈይሰል ቢን ፈርሃን በአዲስ አበባ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽና በቀጠናዊ ጉዳዮች ላይ የመከሩ ሲሆን በተመሳሳይ ወቅት ደግሞ ምክትል የውጭ ጉዳይ ሚኒስትሩ ኢንጂነር ወሊድ አብዱል ከሪም ትናንት የካቲት 5 ቀን ምሽት በአስመራ ደንደን አዳራሽ ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተዋል። ይህ የተቀናጀ ጉብኝት ሳውዲ አረቢያ በቀይ ባህርና በአፍሪካ ቀንድ ቀጠና ሰላምን ለማስፈንና ስልታዊ ጥቅሞቿን ለማስከበር ያላትን ቁርጠኝነት የሚያሳይ ነው ተብሏል። በአስመራው ውይይት ወቅት ፕሬዝዳንት ኢሳያስና ኢንጂነር ወሊድ አብዱል ከሪም በቀይ ባህር አዋሳኝ ሀገራት መካከል ያለውን ትብብር በማጠናከር በቀጠናው መረጋጋት ላይ ያለውን ሚና በጥልቀት መወያየታቸውን ከኤርትራ የማስታወቂያ ሚኒስቴር የተገኘው መረጃ ያሳያል። ሁለቱ ወገኖች ቀደም ሲል በፖለቲካዊ፣ ኢኮኖሚያዊና የጸጥታ ዘርፎች የተደረሱ ስምምነቶችን ወደ ተግባር ለመቀየር ተስማምተዋል። በኢትዮጵያ በኩል ደግሞ የውጭ ጉዳይ ሚኒስትሩ ልዑል ፈይሰል ቢን ፈርሃን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ባደረጉት ውይይት የሁለቱን ሀገራት ግንኙነት ወደ ላቀ ስልታዊ ደረጃ ለማሸጋገርና በታላላቅ የልማት ዘርፎች ላይ በትብብር ለመስራት መግባባት ላይ ደርሰዋል። ይህ የሳውዲ አረብ ከፍተኛ ባለስልጣናት በተመሳሳይ ጊዜ በሁለቱ ሀገራት ያደረጉት ጉብኝት ሪያድ በአፍሪካ ቀንድ አገራት መካከል ያለውን ግንኙነት ለማቀራረብና የቀይ ባህርን ደህንነት በጋራ ለመጠበቅ ያላትን ፍላጎት የሚያንጸባርቅ ነው ተብሏል። ጉብኝቱ በተለይም በቀጠናው ወቅታዊ የጸጥታ ፈተናዎችና ፈጣን ለውጦች እየታዩ ባሉበት ወቅት መካሄዱ ሳውዲ አረቢያ እንደ ትልቅ አህጉራዊ አጋርና አሸማጋይ ያላትን ሚና ይበልጥ የሚያጎላ ሆኖ ተገኝቷል።
የአፍሪካ ህብረት እስራኤል ለሶማሊላንድ የሰጠችውን እውቅና እንድትሰርዝ አሳሰበ። የአፍሪካ ህብረት እስራኤል ለሶማሊላንድ የሰጠችውን የሉዓላዊነት እውቅና በአስቸኳይ እንድትሰርዝ ጥሪ አቅርቧል። የህብረቱ የሰላምና የጸጥታ ምክር ቤት ባወጣው መግለጫ እስራኤል የወሰደችውን የአንድ ወገን የድጋፍ ውሳኔ በጽኑ እንደሚኮንነውና እንደማይቀበለው አስታውቋል። ምክር ቤቱ አክሎም የእስራኤል መንግስት ከዚህ ውሳኔው በአስቸኳይ እንዲወጣ ጥሪውን አቅርቧል። ማንኛውንም አካል የአፍሪካ ህብረት አባል የሆነችን ሀገር የግዛት አንድነት የመለወጥ መብትም ሆነ ህጋዊነት እንደሌለው ህብረቱ አጽንኦት ሰጥቷል። በመሆኑም የተላለፈው የእውቅና መግለጫ በዓለም አቀፍ ህግ ፊት ተቀባይነት የሌለውና ዋጋ ቢስ መሆኑን ገልጿል። ይህ የህብረቱ አቋም የሶማሊያን ሉዓላዊነት ለማስከበርና በአህጉሪቱ ሊነሱ የሚችሉ የመገንጠል ጥያቄዎችን ለመግታት ካለው ጽኑ ፍላጎት የመነጨ መሆኑም ታውቋል። እስራኤል በታህሳስ 2025 ላይ ከሶማሊላንድ ጋር የጋራ ስምምነት በመፈረም በይፋ እውቅና መስጠቷ ይታወሳል። ሶማሊያ ይህንን እርምጃ የሉዓላዊነቷ ጥሰት አድርጋ ውድቅ ያደረገች ሲሆን የአረብ ሊግም በተመሳይ የሶማሊያን የግዛት አንድነት እንደሚደግፍ በድጋሚ አረጋግጧል ሲል ስፑትኒክ ዘግቧል። አሜሪካ በዓለም ትልቁ የጦር መርከቧን ወደ መካከለኛው ምስራቅ አንቀሳቀሰች። አሜሪካ በዓለም ላይ ካሉ የጦር አይሮፕላን ተሸካሚ መርከቦች መካከል ግዙፉና ዘመናዊ የሆነውን ዩኤስኤስ ጄራልድ ፎርድን ከቬንዙዌላ የባህር ዳርቻ ተነስቶ ወደ መካከለኛው ምስራቅ እንዲያቀና ትዕዛዝ መስጠቷ ተገልጿል። ፕሬዚዳንት ዶናልድ ትራምፕ ይህንን ውሳኔ ያስተላለፉት ከኢራን ጋር እየተደረገ ያለው ድርድር ውጤት ካልተገኘበት ወታደራዊ እርምጃ ሊወሰድ እንደሚችል በገለጹበት መሰረት ሲሆን በቴህራን ላይ ተጨማሪ ወታደራዊ ጫና ለመፍጠር በማለም መሆኑም ተመላክቷል። የአሜሪካ መከላከያ መስሪያ ቤት ምንጮች ዋቢ በማድረግ አሶሺየትድ ፕሬስ እንደዘገበው መርከቡ ከካሪቢያን ባህር ተነስቶ ቀደም ብሎ ወደ ቀጠናው ከተላከው አብርሃም ሊንከን የጦር መርከብ ጋር በመቀላቀል ለተልእኮ ዝግጁ ይሆናል ብለዋል። ሲቢኤስ ኒውስ የሶስት ከፍተኛ የአሜሪካ ባለስልጣናትን መረጃ ጠቅሶ እንዳረጋገጠው ጄራልድ ፎርድና አጋዥ የጦር መርከቦች በጋራ በመሆን በመካከለኛው ምስራቅ የሚኖራቸውን ወታደራዊ ሚና ይወጣሉ ብለዋል። ይህ እጅግ ዘመናዊ መርከብ ባለፈው ጥቅምት ወር ከሜዲትራኒያን ባህር ተነስቶ በቬንዙዌላ ላይ ወታደራዊ ጥቃት ከመፈጸሙ በፊት ወደ ካሪቢያን ባህር ደርሶ የነበረ ሲሆን አሁን ግን የትኩረት አቅጣጫውን ወደ ኢራን አዙሯል። ዎል ስትሪት ጆርናል እንደዘገበው የዚህ ኃይለኛ የጦር መርከብ ስምሪት ዋና ዓላማ ኢራን በድርድር ጠረጴዛ ላይ እንድትገደድና አሜሪካ የምትፈልገውን ስምምነት እንድትቀበል ለማድረግ ነው። ፕሬዚዳንት ዶናልድ ትራምፕና ምክትላቸው ጄዲ ቫንስ በሰጡት መግለጫ አሜሪካ ሁሉንም አማራጮች ለመጠቀም ዝግጁ መሆኗን ገልጸው የጦር መርከቡ ስምሪትም የዚሁ አካል መሆኑን ጠቁመዋል። ይሁን እንጂ አስተዳደራቸው አሁንም ቢሆን ቅድሚያ የሚሰጠው ከኢራን ጋር ዲፕሎማሲያዊ ስምምነት ላይ መድረስ እንደሆነና ወታደራዊ እርምጃው የመጨረሻ አማራጭ መሆኑን አስታውቀዋል። በመጨረሻም ፕሬዚዳንት ዶናልድ ትራምፕ ኢራን በአንድ ወር ጊዜ ውስጥ የኒውክሌር ስምምነት ላይ ካልደረሰች አስከፊ መዘዝ ይጠብቃታል ሲሉ አስጠነቀቁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን መንግስት በአንድ ወር ጊዜ ውስጥ በአዲስ የኒውክሌር ስምምነት ዙሪያ መስማማት ካልቻለ ሀገሪቱ አስከፊ ወይንም ትራውማቲክ ለሆነ እርምጃ መዘጋጀት እንዳለባት በማሳሰብ ጠንከር ያለ ማስጠንቀቂያን አስተላልፈዋል። ፕሬዚዳንቱ ይህንን የተናገሩት በዋይት ሀውስ ለጋዜጠኞች በሰጡት መግለጫ ሲሆን የቴህራን አስተዳደር የኒውክሌር መርሃ ግብሩን የሚገታ ስምምነት ላይ ለመድረስ ያለው ጊዜም እያለቀ መሆኑን ገልጸዋል። ትራምፕ አክለውም ስምምነት ማድረግ አለብን፣ ካልሆነ ግን ውጤቱ ለኢራን በጣም አስከፊ ይሆናል በማለት ዲፕሎማሲያዊ ጥረቱ ካልተሳካ አሜሪካ ወደ ሁለተኛው ምዕራፍ እንደምትሸጋገር በይፋ አስታውቀዋል። ይህ የፕሬዝዳንቱ ማስጠንቀቂያ የመጣው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሀውስ ጉብኝት ባደረጉበት ማግስት ነው። ምንም እንኳ እስራኤል ከኢራን ጋር በሚደረግ ድርድር ላይ ጥርጣሬ ቢኖራትም የትራምፕ አስተዳደር ግን በኦማን አገናኝነት የሚደረገውን ቀጥተኛ ያልሆነ ድርድር በአጭር ጊዜ ውስጥ ውጤት እንዲያመጣ ከፍተኛ ጫና እያደረገ ይገኛል ተብሏል። በመሆኑም የኢራን ባለስልጣናት ለዚህ ማስጠንቀቂያ እስካሁን የሰጡት ይፋዊ ምላሽ ባይኖርም በመጪዎቹ ሳምንታት የሚደረጉ የዲፕሎማሲ ንግግሮች የቀጠናውን የወደፊት ሰላምና ደህንነትን የሚወስኑ እንደሆኑ ተመላክቷል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችን ይህ የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር 179 ብር ከ17 ሳንቲም በመግዛት 182 ብር ከ75 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 235 ብር ከ29 ሳንቲም ተገዝቶ 239 ብር ከ99 ሳንቲም ተሽጧል። አንዱን ዩሮ 205 ብር ከ05 ሳንቲም
ተገዝቶ 209 ብር ከ15 ሳንቲም ተሽጧል። አንዱን የስዊዝ ፍራንክ 224 ብር ከ53 ሳንቲም ተገዝቶ 229 ብር ከ02 ሳንቲም ተሽጧል። አንዱን የደቡብ አፍሪካ ራንድ 9 ብር ከ28 ሳንቲም ተገዝቶ 9 ብር ከ46 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 48 ብር ከ25 ሳንቲም ተገዝቶ 49 ብር ከ21 ሳንቲም ተሽጧል። አንዱን የአውስትራሊያ ዶላር 115 ብር ከ15 ሳንቲም ተገዝቶ 117 ብር ከ45 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 47 ብር ከ10 ሳንቲም ተገዝቶ 48 ብር ከ04 ሳንቲም ተሽጧል። አንዱን የቻይና ዩዋን ደግሞ 23 ብር ከ61 ሳንቲም ተገዝቶ 24 ብር ከ08 ሳንቲም ሲሸጥ የካናዳ ዶላር 122 ብር ከ95 ሳንቲም ተገዝቶ 125 ብር ከ40 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የውጭ ምንዛሬ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለየካቲት 6 ቀን 2018 ዓ.ም ያዝናቸውን የምዕራፍ 1 የቀን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።